ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትሆን ልቃበልታ ከኛው ጋር አብራ ትደግ ሚገባትን አትጣ። እንደምን ቆያችሁ የዝግጅቶቻችን ተከታታዮች። ይህ በገቢዎች ሚኒስቴር ምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት እየተዘጋጀ የሚቀርብላችሁ የዩቲዩብ ዝግጅታችን ነው። ዛሬ የጥሬ ገንዘብ ክፍያ ገደብና የተጨማሪ እሴት ታክስ ማቀናነስ ላይ በተሰጠው ማብራሪያ ላይ ማብራሪያ ለመስጠት ነው እዚህ የተገኘው። በገቢ ግብር አዋጅ ማሻሻያ ቁጥር 13/5/2017 አንቀጽ 81 ላይ የጥሬ ገንዘብ ክፍያ ገደብን አስቀምጦታል። ማንኛውም ግብር ከፋይ ግብር የሚከፈልበትን ክፍያ ዘዴ በተመለከተ በሕጉ መሰረት በማሻሻያ 13/5/2017 ላይ አስቀምጦታል። ማንኛውም ግብር ከፋይ የጥሬ ገንዘብን በተመለከተ ማድረግ ያለበት ወይም የክፍያ ዘዴን በተመለከተ መጠቀም ያለበት ምንድን ነው የሚለውን ባስቀመጠው መሰረት ወደ ባንክ ሂሳብ ገቢ በሚደረግ ቼክ ክፍያ ዘዴ አንደኛው በቼክ ይቻላል። ሁለተኛ ወደ ባንክ ሂሳብ በሚደረግ የባንክ ድራፍት ማድረግ ይቻላል። ከባንክ ሂሳብ ወደ ባንክ ገንዘብ ማስተላለፍ ይቻላል። የፈለገውን ገንዘብ እንደዚህ በዚህ መጠቀም ይቻላል። ሌላ በኢትዮጵያ ብሔራዊ ባንክ ፍቃድ በተሰጣቸው የክፍያ መፈጸሚያ መንገዶችን መጠቀም ይቻላል። ከዛ ውጪ ማንኛውም ግብር ከፋይ ከ50,000 በላይ ጥሬ ገንዘብ ግብይት መፈጸም እንደማይችል 13/5/2017 ላይ ያስቀመጠበት ነገር አለ። በአንድ ቀን ውስጥ ከአንድ ሰው ጋር በተደረገ ጠቅላላ ግብይት ወይም ከአንድ ግብይት ጋር በተያያዘ የሚፈጸም ክፍያ ወይም እነዚህና እነዚህ የመሳሰሉት ክፍያዎች ከአንድ ሰው ጋር ከተፈጸመ አንድ ግብይት ወይም ተግባር ጋር የተያያዙ ክፍያዎች መፈጸም የሚቻለው የተፈቀደው እስከ 50,000 ብቻ። ከ50,000 በላይ የሆነ ግብይት ወይም ክፍያ በዚህ በተጠቀሰው ከአንድ ሰው ጋር አንድ ቀን ውስጥ የሚደረግ ጠቅላላ ግብይቱም ይሁን ከአንድ ግብይት ጋር በተያያዘ የሚፈጸም ክፍያም ይሁን ከአንድ ሰው ጋር በተፈጸመ አንድ ግብይት ወይም ተግባር ጋር የተያያዘ ክፍያ ይሁን ከ50,000 እስከ 50,000 ብቻ ነው የሚፈቀደው። ከዛ በላይ እንደማይፈቀድ በ13/5/2017 የገቢ ግብር አዋጅ ማሻሻያ አስቀምጦታል። አንቀጽ 81 ላይ ማለት ነው። እንግዲህ የጥሬ ገንዘብ ክፍያ ገደቡ እስከ 50,000 ብቻ ነው የተፈቀደው ማለት ነው። ከ50,000 በላይ እንደማይፈቀድ አስቀምጦታል። ይሄንን ገንዘብ በጥሬ ክፍያ የተቀበለ ግብር ከፋይ በትርፍነት የተቀበለው አስተዳደር ቅጣት ይቀጣ ይላል። የተቀበለ ማለት ለምሳሌ አሁን 50,000 ነው የተፈቀደው፣ እስከ 50,000 ነው። ከ50,000 በላይ 80,000 በጥሬ ገንዘብ ተቀብሎ እንደሆነ ከ50,000 በላይ ያለው 30,000 አስተዳደር ቅጣት ይቀጣል ማለት። ገዢው ደግሞ ለከፈለበት ክፍያው እንደ ወጪ አይያዝለትም፣ እንደ ወጪ እንደማይያዝለት አስቀምጦታል ማለት ነው። ይሄ እንግዲህ 13/5/2017 የገቢ ግብር አዋጅ ማሻሻያ አንቀጽ 81 የተቀመጠበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ግብር ከፋዮችም ከኛም ለገንዘብ ሚኒስቴር ለገቢዎች ሚኒስቴር ጥያቄ ያቀረበው ምንድን ነው? በተጨማሪ እሴት ታክስ ጋር ተያይዞ የሚደረግ ግብይት በተመለከተ ከ50,000 በላይ የተከፈለ ክፍያ ተቀናሽ ወይም ማቀናነስ ይቻላል የሚል ጥያቄ አቅርበን ነበረ። ለዚህም ማብራሪያ ተሰጥቷል። መጋቢት 17/2018 ዓመተ ምህረት ላይ ማብራሪያ የተሰጠበት ሁኔታ አለ። የታክስ አስተዳደር አዋጅ 983/2008 አንቀጽ 2 ንዑስ አንቀጽ 36 የታክስ ሕግ ተብሎ ከተጠቀሱት ውስጥ አንዱ ምንድነው? የተጨማሪ እሴት ታክስ እንዲሁም የገቢ እንግዲህ ተጨማሪ እሴት ታክስ ማለት ወይም ቫት ብለን የምንጠራው ማለት ነው። ግብይቱ ሲከናወን ከአገልግሎት ተቀባይ የምንሰበስበው 15% ታክስ ነው። ከአገልግሎት ተቀባይ በተለይ ሂሳብ መዝገብ የሚይዙ ግብር ከፋዮች ደረጃ ሀ የሚባሉ ግብር ከፋዮች ግብይት ሲያከናውኑ በደረሰኝ ነው የሚሰበስቡት። ይሄን ቫት የተመዘገበ ወይም ቫት የሚመለከተውን ግብይት የሚያከናውነው ሰው በደረሰኝ የሚሰበስበው ታክስ ይሄ ምን ይባላል? ተጨማሪ እሴት ታክስ ይባላል።
እንግዲህ ይሄ ክንውን ይሄ ግብይት ሲከናወን በየወቅቱ ወይም በየወሩ በማቀናነስ ለመንግስት የሚከፈለው ታክስ ተጨማሪ እሴት ታክስ ይባላል። ሌላው ከዚህ ጋር ተያይዞ እንግዲህ የገቢ በአመቱ መጨረሻ ላይ 12 ወር ግብይት ከተከናወነ በኋላ እንደ የሂሳብ መዝጊያው ማለት ነው ለመንግስት አመታዊ ገቢና ወጪ ይሄ ባላንስ ተሰርቶ ለመንግስት የሚከፈለው ግብር ሁለቱ የማይነጣጠሉ ናቸው። ሁለቱም ትስስር እንዳላቸው አስቀምጠውታል። እንግዲህ በጥሬ ገንዘብ የተፈረጀ የጥሬ ገንዘብ ክፍያ በቫት ታክስ ማቀናነሻ መብትን ሊያስገኝ አይችልም ብሎ ነው ማብራሪያ የሰጡት። ምክንያቱም ሁለቱም አንድ ናቸው። ምክንያቱም በየቀኑ የሚሰጠው ወይም የሚደረገው ግብይት ቫት ደረሰኝ ይሰጠዋል። ያ ተሰብስቦ እንግዲህ ቫትን 15% በግዢ ወቅት የተከፈለው እና በሽያጭ ወቅት የተሰበሰበው ታክስ እየተቀናነሰ በየወሩ የሚከፈል ሲሆን ያን ደረሰኝ በመሰብሰብ ነው አመታዊ ላይ የአመቱ ግብር የሚከፈለው ማለት ሁለቱም ትስስር ያላቸው እና የማይነጣጠሉ እንደሆኑ በህጉ ላይ የተቀመጠበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ ቫት ከዚህ ከ50 ሺህ በላይ የተከፈለው ቫት ተቀናናሽ ወይም ተቀናሽ ማድረግ እንደማይቻል ማብራሪያ የተሰጠበት ሁኔታ አለ። እንግዲህ ግብር ከፋዮቻችን ይህ ግንዛቤ መውሰድ ይህ ትራንዛክሽን በሚደረግበት ጊዜ የተቀመጠው 50 ሺህ ነው። ከ50 ሺህ በታችን ቢሆን እንደው ሁሉም ትራንዛክሽን እንደ ባለሙያ ላይ የሚፈልገው ነገር ሁሉም ትራንዛክሽን ከ50 ሺህ በታች ቢሆን በባንክ ሆነ እንደዚህ በተፈቀደው በትራንስፈር ይሁን በቼክ ይሁን ወደ ባንክ ሂሳብ በመድረግ ብሔራዊ ባንክ የሚሰጣቸው የክፍያ መፈጸሚያ መንገዶች መጠቀም እንጂ በካሽ የሚባል ነገር አሁን ባለንበት በደረስበት ቴክኖሎጂ ጭራሽ ባይጠቀሙ እንደዚህ ባንክን ብንጠቀም፣ ነገር ግን አስፈላጊ ሆኖ ወይም አስቸጋሪ ሆኖ ከተገኘ እንግዲህ የተፈቀደው 50 ሺህ በታች እንደሆነና ከ50 ሺህ በላይ የሆነው የተቀበለ ሰው እንደሚቀጣና ገዢው ደግሞ እንደ ወጪ እንደማያዝለት የተቀመጠበት ሁኔታ አለ። ከዚህ ጋር ተያይዞ ቫትን ተቀናሽ መብት ተቀናናሽ ማድረግ እንደማይችል 1341 2016 የቫት አዋጅ አንቀጽ 29 ግብር ከፋዮቻችን ግንዛቤ በመውሰድ እንዲጠቀሙ የሚል ነገር አለ። ከዚህ ጋር ተያይዞ እንግዲህ ምናልባት ይሄ የቫት ወይም 50 ሺህ ተፈጻሚ የማይሆኑበት መስሪያ ቤቶች አሉ። ለምሳሌ መንግስት መስሪያ ቤቶች ከሆኑ ተፈጻሚ አይሆኑም። ከ50 ሺህ በታችን መጠቀም እንደሚችሉ አስቀምጦታል። በመንግስት ልማት ድርጅቶች፣ በባንኮች እና በማይክሮ ፋይናንስ ድርጅት አካባቢ ይሄ 50 ሺህ ገደብ ተፈጻሚ አይሆንም ብሎ አስቀምጦታል። ከዚህ ጋር ተያይዞ ይሄ 50 ሺህ ለወደፊት መመሪያ ገንዘብ ሚኒስቴር ሊያሻሽል እንደሚችል አስቀምጦታል። የጥሬ ገንዘብ ትራንዛክሽኑ ከ50 ሺህ በላይ እንደማይቻል ያስቀመጠበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ ድንጋጌው ከሐምሌ 1 2017 ጀምሮ በሚፈጽሙ ግብይቶች ላይ ተፈጻሚ ይሆናል ብሎታል። ይህን ግንዛቤ በማድረግ ወደኋላ ከሐምሌ 1 አሁን ያለንበት ያው 2018 ላይ ያለ ነው። ወደኋላ ከሐምሌ 1 2017 ጀምሮ ተግባራዊ እንደሚሆን ያስቀመጠበት ሁኔታ አለ። ይሄን ማብራሪያ ለመስጠት ነው እዚህ የተገኘሁት። አመሰግናለሁ። ዘመናዊት ኢትዮጵያ እንድትቆም በከፍታ